የለውማ አንሶላ ያለው አንሶላ ትራስ ልብስ እና እንትኑ በጣም ያምራል። ኧረ እና ዋጋው አይ አንዳንዶች እንትን ነው ለምን ፈልገው ነው? ምን ፈልገው ነው? እንደዚህ ያዝራ እንደዚህ ወይ ያው ማካው እንደዚህ እሺ እንትኑን ስጠኝ ትራሱን ቆንጆ ትራስ ላቧ ይችኛዋ ላቧ የሶስት ካምሳዎች ይሳሊያ ላቧ 350 ይሄ ደግሞ ቁጥ ያለው አለ ውስጥ ቁጥ ያለው እሱ ደግሞ 200 ብር አለ እሱ ፒውር ብቻ የትኛው ነው የገዛሽው? የላባ ብለው ነው የሚሸጡልን ላባ ብለው ኦኬ የትኛው ነው ነስና ይሳላችሁ ይችላል ይችላል ላባ ብለው አንተስ ይሄን ያልሻ ላባ ብለው ይስከኝ እረሱ አይደለም ድብልቃል እስማ አይረባም እሱማ አለ ይመጡልላል ሰማንያ ብር ማለት የሰማንያ ብር ማቀዩ ነው እነዚህ ይቃው እሱ የዚህ ዘር ስለ ፍራሽ አውቃል 200 ብር ኧረ ወላሂ እነንም ደንበኛ ነው ብዬሽ ውድ ነው ዋጋ ውድ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። ዛሬ ፍራሽ ዋጋ ነው የምነግራችሁ ማለት ነው። ፍራሽ ለመፈረሻ ምናምን እያላችሁ ነበርና ያው ብዙ በውስጥ ስንት ነው ምናምን እያላችሁ ከምደክም በዚህ ብነግራችሁ ይሻለኛል ማለት ነው። ፍራሽ አሁን ፊት ለፊታችሁ የምታዩት እቺ ትንሿ የመፈረሻዋ 16 በ20 ማለት ነው። ብዙ አይነት ነው ያለ 16 በ20 ሆኖ ብዙ አይነት ነው ያለ 3-4 አይነት ነው ያለና ከ2500 እስከ 4200 ብር ነው ያለ። ኤክስትራ ቦንድዱ ይጨምራል ማለት ነው። 2500 እስከ 4200 ብር ነው ያለው። ሌላ ደግሞ ይሄ ትልልቅ ፍራሾች ናቸው። ባለሜትር ከ50 ባለሜትር ሜትር ከ50 ሜትር ከ20 እንዲሁም ለአንዳንድ ሜትር የሚሆኑትና ታጣፊዋ ፍራሽም አለች። ታጣፊዋ ፍራሽ ማለት ልክ የምትጣጣፉላ እንደ መጅልስ ናት፣ እንደ ሶፋ ናትኝ ትጣጣፋለች። ቀን ደግሞ ልክ እንደ ሶፋ ማስቀመጥም ትችላላችሁ። እሷ 4500 ብር ገብታለች። 2000 ምናምን የነበረች 4000 ምናምን ገብታለች። እሱ ይሄ ደግሞ አሁን የምታዩት ፍራሽ ነው። በጣም ምርጥ ኤክስትራ ቦንድድ ፍራሽ ነውና ይሄ 16000 ብር ነው። 16000 ብር ነው ለሰው። ይሄ ለባለፈው ላይ ያያችሁት አልጋ የተገዛ ነው። ባለፈው ለሷ ስገዛ 14000 ብር ነበር የተገዛ። አሁን ግን ጨምሮ ነው የገዛው ለሌላ ሰው ማለት ነው። በየጊዜው ዋጋው ይጨምራልኝ እና ለሷ የተገዛው የፍራሽ አይነት ነው። ይሄ ደግሞ ለሌላ ሰው ማለት ነው የተገዛ ፍራሽ ነው።
እና በጣም ነው የሚያምረው። ምርጥ ፍራሽ ነው በጣም። ከአሁን በፊትም ለሌላ ሰው ገዝቼው በጣም ነው ያመሰገኑኝ እና ምርጥ ነው እና ዋጋ እንደፈለጋችሁት አለ ማለት ነው። እንደፈለጋችሁ ስል ምንድነው ያው የእቃውን ጥራት ይለያልኝ፣ እንደ እቃው ጥራት ማለት ነው። ከ8000 ጀምሮ ፍራሾች አሉ። ተጣጣፊው ያልኳችሁ እነዚህ ናቸው። ከላይ የተሰቀሉት እነዚህ ሰማያዊዋ ምናምን እነሱ ናቸው። የመፈረሻ ያልኳችሁ ደግሞ የእነዚህ ዘሮች ናቸው። እዚህ ላይ ደግሞ የአልጋ ልብስ ነው የሚባል የአልጋ ልብስ ልንገዛ እንትን እያለ ነው። ይሄ ፍራሽ 22000 ብር ነው ብላችሁ ምን ትላላችሁ? ይሄ አልጋው ጋር የተደረገው ማለት ነው 22000 ብር ነው። ቀስተ ዳመና ደግሞ 35000 ነበር በፊት ነው የሳውቁ። አሁን ግን ቀስተ ዳመና 40000 ብር ገብቷልኝ። ቀስተ ዳመና ፍራሽ 40000 ብር ገብቷልኝ። እኔ አሁን የገዛሁት ፍራሽ ትራስና የአልጋ ልብስ ነው። የአልጋ መግቢያው ላይ ያያችሁት የአልጋ ልብስ 6000 ብር ነው። የአልጋ ልብስም ብርድ ልብስም ሁሉም ነው እና እንትን አለው 2 ትራስና አንሶላም አለው። ብርድ ልብስ በጣም ያምራል። እንደ ብርድ ልብስ ነው፣ እንደ አልጋ ልብስም ነው። ብዙ ጊዜ ውጭ ያሉ ሲጠቀሙት ያለውኝ እና በጣም ያምራልኝ። ቆንጆ ነው ግን 6000 ብር ነው ያለው መግቢያ ላይ ያያችሁት ብርድ ልብስ ማለት ነው። ሌላ እነዚህ ትራሶች ናቸው፣ የላባ ትራሶች ናቸው። እንግዲህ አንደኛ የሚባል እዚህ እኔ እስከማውቀው የላባ ትራስ ነው እና በ200 ብር ነው የሸጠልን። ግን ብዙ እቃ ስለገዛሁት ነው እንጂ እዛ በላይ ነው የሚሸጡትኝ ነው ያሉኝ። በኋላ ሳጣራ እኔ በፊት የገዛሁትን ይዤ ነው እንዴ ጨምረሃል ምናምን ስለይ ነበረ። ብዙ ጊዜ ነው የላባ ትራስ ከገዛው አሁን ጨምሯል አሉኝ እና በ200 ነበር የሸጠልን። የአልጋ ልብሱ ደግሞ ይሄ ያያችሁት የአልጋ ልብስ ነበር የገዛሁትኝ እና ይሄን ደግሞ እስከ አንሶላው እስከ ትራሱ 2500 ብር ነው የሸጠልን እና አሪፍ ነበረ ማለት ነው። ሌላ እቃ ማዘዝ የምትፈልጉ ሰዎች ማዘዝ ትችላላችሁ፣ ግን ጸባይ ይኖራችሁ። በዛ ላይ ደግሞ ማትገዙትን ነገር አትጠይቁ እንዴ፣ የሰው ድካም ምናምን ይግባችሁ። በተረፈ እስካሁን ድረስ አልሐምዱሊላህ አሪፍ ልጆች ናቸው የምታጋጥሙኝ። ግን አንዳንዴ አስጠይቃችሁ አዙራችሁ ምናምን እዛ ደግሞ የሆነ እንትን መጀመሪያ መግዛታችሁ በፊት ወስናችሁ አስባችሁ አቅዳችሁ ነው ማምጣት ያለባችሁ ወደኛ ስትመጡ ማለት ነው። እና ደግሞ አትቸኩሉ ማለት ሶብር ያስፈልጋልኛ። አንድ ዛሬ ብራችሁ ገባና ዛሬ እቃው ተገዝቶ ነገ ይላካል ማለት አይደለም፣ ጊዜ ያስፈልገናል። በዛ ላይ በተራ ነው የምንልከው እንደ አላላካችሁ ማለት ነው። በተራ ነው የምንልክላችሁና አትቸኩሉ እላለሁኝ። በተረፈ ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።